ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የሚለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከኔ ጋር ረዥም ጊዜ ቆያችሁ። ስለ ፌሚኒቲ በጣም ኮንሰርን የሚያደርጋችሁ፣ ስለ ሴትነት በጣም የሚያሳስባችሁ ብዙ ሴቶች ይሄንን ቪዲዮ ካያችሁ በኋላ የተሰማችሁ ነገር እንድትነግሩኝ ይፈልጋሉ። ከተወሰነ ቀን በፊት ነበረ ቴሌግራም ላይ የተላከልኝ እና ሀይ አዳሜ፣ ይህ ቪዲዮ ጥቂት የማይባሉ እንደኔ ለባሎቻቸው መገዛትን እንደ ክብር ከሚቆጥሩ ሴቶች እንዲሁም ደግሞ ለባሎቻቸው ለመገዛት በጉጉት እየጠበቁ ካሉ ሴቶች ለአንተ የተላከ ቪዲዮ ነው። መጽሐፍ ቅዱስ ሚስት ለባሏ ትገዛ ይላል። እንዲሁም ባል ክርስቶስ ቤተክርስቲያንን እንደወደዳት እርሱም ሚስቱን እንደዛው ይውደድ ይላል። አየህ፣ መገዛት ለሁሉም ወንድ አይደለም። በራስ መተማመን የሌለው የሚጮህ ለሚጎዳ ያልዳነ ወንድ መጎዛት የለም። ለባል መገዛት ለባል የሚሰጥ ስጦታ ነው። ለባሏ መገዛት የምትፈልግ ሴት በቀላሉ አትገዛም። ብዙ ታስለፋለች። መገዛት የሚገባው እስክታገኝ ድረስ እጅ አትሰጥም። ያ ማለት ለመገዛት ደህንነት ትፈልጋለች፣ ኮንሲስተንሲ ትፈልጋለች፣ አርቆ ሀሳቢ፣ አመዛዝኖ የሚያስብ አዋቂ፣ ሩህሩህ፣ ኢሞሽናሊ ማቹር የሆነ ወንድ ትፈልጋለች። ወንድ የቤቱ ራስ ብቻ መሆን በቂ አይሆንም፣ የቤቱ ልብ መሆን አለበት። እውነተኛ አገዛዝ ወይም መሪነት ኮንትሮል አይደለም፣ ዋጋ መክፈል ነው። ለዛ ነው ክርስቶስ ለቤተክርስቲያን ሕይወቱን አሳልፎ የሰጠው። ለዛም ነው ወንዶች ሚስቶቻችሁን ራሳቸውን አሳልፋችሁ እስከ መስጠት ድረስ እንድትወዷቸው፣ እንድትንከባከቧቸውና እንድታገለግሏቸው መጽሐፍ ቅዱስ የሚያዛችሁ። የምትገዛ ሚስት ትፈልጋለህ? እንደዛ ከሆነ ማንበብ አለብህ፣ መራራት አለብህ፣ ከቁጣ ምክርን መምረጥ አለብህ፣ ዋጋ ከማስከፈል ዋጋ መክፈል አለብህ፣ ማወቅ አለብህ፣ መሻሻል አለብህ፣ ፕሮቫይድ ማድረግ አለብህ። ናት ኦንሊ ገንዘብ፣ ኢሞሽናል፣ ፊዚካል፣ ስፒሪቹዋል የሆነ ሴፍቲ ለሚስትህ መስጠት መቻል አለብህ። ምክንያቱም እውነታው ሴት ለወንድ ክብር አይደለም የምትገዛው፣ ለካራክተሩ ነው፣ ለስብዕናው ነው። ሴት ስላንጠለጠልክ ብቻ አትገዛልህም፣ በስሜቷ፣ በመንፈሷ፣ በሰውነቷ ክብር እንዲሁም ደህንነት ሲሰማት እንጂ። በጣም ብዙ ሴቶች አለን ለባሎቻችን በደስታ የምንገዛ። እነዚህ ባሎቻችንን አስተውላችሁ ብታያቸው የመሪ ጥጎች ናቸው። ማንም ሰው አጠገባቸው ሲሆን ሴፍቲ ይሰማዋል፣ ይጎዱኛል ብሎ አይሰጋም። እውነተኛ ሰሚሽን በፈቃደኝነት የሚሰጥ ታላቅ ስጦታ ነው። ስለዚህ ኢንተርኔት ላይ ወጥተው አልፋ ምናምን እያሉ ከሚያወዛግቡ ሰዎች በፊት እኔ አንድ ጥያቄ ልጠይቅህ። አንተ ለእንዳንተ አይነት መሪ ተገዛ ቢሉ እሺ ብለህ ትገዛለህ? መልሱን ለህሊና ተዋለሁ። ይህም ቪዲዮ ሳይ ሁለት አይነት ስሜት ተሰምቶኛል። የመጀመሪያው ስሜት ምንድነው? ፍጹም ደስታ ተሰምቶኛል። ለብዙ ነገር ተስፋ ሰጠኝ ማለት ነው። ሁለተኛው ደግሞ የተሰማኝ እውነተኛ ስሜት ቁጭት ነው። ለምን እንደሆነ በኋላ በደንብ ነግራችኋለሁ። መጀመሪያ ቲክቶክ ስጀምር የነበራችሁ ሰዎች ካላችሁ ታቆኛላችሁ ብዬ አስባለሁ። እና መጀመሪያ አጀማመሬ በጣም ፒስፉል ነበረ። ለታናሼ እያልኩ የነበረ ቪዲዮ ስሰራ የነበረው እና ከሆነ ጊዜ በኋላ ግን በጣም አታክ እና በጣም ስድቦች ምናምን ሲበዙ በጣም ራሴን ድፈንድ ማድረግ ጀመርኩ እና ቪዲዮ ራሱ ስሰራ ግን አይ ፑት ሺልድ ኦን። ይሄ በቃ የሆነ ግን ምንድነው ጋሻ ራሴን ፕሮቴክት የማደርግበት ነገር ይዤ ነበር የምገባው። እና አንዳንዶቻችሁ እዚህ ዩቱብ ላይ ስታገኙ ፒስፉል ሆንሻል ያላችሁኝ ሰዎች ዛሬ ልንገራችሁ፣ ፒስፉል ሆኜ አይደለም ዩቱብ ላይ ራሴን ፕሮቴክት ማድረግ ስለማይጠበቅብኝ። ለምን ካላችሁኝ እንደነገርኳችሁ ቲክቶክ ላይ ገና ስትጀምሩ ሰው ፐርስፔክቲቫችሁን ከመረዳት ይልቅ አታክ ነው የሚያደርጋችሁ። አንቺ እንዲህ አንቺ እንዲህ አንቺ እንዲህ ያለ ስም ይሰጣችኋል። አይዲያውን ፋይት ከማድረግ ይልቅ ባክን ፖዝ ከመነጋገር ይልቅ ለስድብ ይቸኩላል። ስለዚህ እንደዚህ አይነት ፕላትፎርም ላይ ለመቆየት ስታስቡ ያላችሁ አማራጭ ምንድነው? ሰልፍ ዲፌንስ ነው። ራሳችሁን በጣም ዲፌንድ ማድረግ አለባችሁ። ቶናችሁ መቀየር አለበት። ካዝ የአዘር ሳይድ ያለው አግሬሽን በጣም ትልቅ ስለሆነ እሱን ባላንስ ማድረግ ነበረብኛል። ለዚህ ነው በጣም አግሬሲቭ የነበርኩ። ዩቱብ ላይ ያለው ሰው በጣም ሰላማዊ ነው። ኢቨን ኢፍ ሀሳቤን እንኳን ባይቀበሉ እንደዛ ቲክቶክ ላይ እንዳለው ማህበረሰብ በጣም በስድብ በጣም ያለአግባብ ነገር አይናገሩም። አሉ ጥቂቶች አሉ፣ እነሱም ቦዘር እንደማያደርጉን ግልጽ ነው። እና ቲክቶክ ላይ የሆነ የተለየ ሀሳብ ወይም ደግሞ ዓለም ከምታወራለት ፐርስፔክቲቭ ውጭ ካወራችሁ፣ ትራዲሽናል ሮል ካወራችሁ፣ ሴትነት ላይ ካወራችሁ፣ ወንድ ወንድ ይሁን ብላችሁ በጣም ወደኋላ ከተመለሳችሁና ባህልን እሴትን ይዛችሁ ከመጣችሁ አታክ ይደርስባችኋል። ስፔሻሊ እንደኔ አይነት ኮንተንት በጣም ትሪገር የሚያደርግ ወይም ደግሞ የነበርንበትን ቦታ እንድናስብ የሚያደርገን ኮንተንት ይዞ ለሚመጣ ሰው ቻሌንጅ ነው። ከሆነ ዓመታት በፊት እኔ የምሰራውን ኮንተንት ብሰማው እኔ ራሴ በጣም ትሪገር ያደርገኛል፣ በጣም ዲስአፖይንት ያደርገኝ ነበር። ኦኬ ሶ ዳትስ ሂሊንግ የሚጠቅመው ለዚህ ነው። ሶ ራሴን ዲፌንድ አደረግ ነበር። እያንዳንዱ የምታወሩት ነገር ደግሞ ኔጌቲቭሊ ቀየራል፣ የሆነ ቃላት ስንጠቃለው ብቻ ብዙ ነገር አለ። ከዛም ፐርሰናል አታክ አለ። አንቺ እንዲህ ሚሶጂን ፒክሚዝ ምናምን ብዙ ነገር እንባል ነበር እና ይሄን ሳይ ግን አይ ዋዝ ግሬትፉል። ዘገየ እንጂ ኦኬ። በጣም የተደሰትኩበት ነገር ለምንድን ነው ብላችሁ ከጠየቃችሁኝ ይሄን አስተሳሰብ ሳይኖራት ቀርቶ አይደለም፣ ግን በጣም ስትሮንግሊ ቮካል ማድረግ ይሄንን አስተሳሰብ በጣም ቻሌንጅ ነው። ለምን? የመጡበት መንገድ ስላለ
ይሄንን ሀሳብ ስትሮንግሊ ራሱ አድቮኬት ለማድረግ በጣም ቻሌንጅ ነው። ለዚህም ነው ቻሌንጅ የገጠማት ብዬ አስባለሁ። ያስቆጨኝ ነገር ግን ምን እንደሆነ ታውቃላችሁ? የታናናሾቻችንን እድሜያቸውን ወስድ አድርገናል። በወንድና በሴት መካከል ጠላትነት እንዲፈጠር ካረገው የመጀመሪያው ነገር ሶሻል ሚዲያ ላይ ሲሰበክ የነበረው እኩልነትና ፌሚኒዝም ነው ብዬ አስባለሁ። ሶሻል ሚዲያ ፐርሰናሊቲ ስንሆን ወይም ደግሞ ኮንተንት የምትሰሩ ሰዎች ከእንደዚህ አይነት ነገር በጣም እንድንማር የምፈልገው ነገር አለ። የተሰማንን ሁሉ ያየነውን ሁሉ ያላመዛዘንነውን ሁሉ ስናወራ እና ስንናገር በጣም ስትሮንግሊ አድቮኬት ስናደርግ እኛ የደረስንበት መረዳት ላይ ደርሰን፣ በጣም ትልቁ ችግር ግን እየተረዳነው ያልሆነው ነገር ከኛ በታች ያሉት እኛ ባለፍንበት መንገድ ያላለፉ እኛ የምንናገረውን ነገር ሊትራሊ የሚወስዱ ታናናሾቻችን ባሉበት በጣም ጥንቃቄ ማድረግ አለብን። እኔ የሚሰማኝን ነገር ሁሉ የማምንበትን ነገር ሁሉ ብናገር በጣም ብዙ ወጣቶችን ኮራፕት አደርጋለሁ። በጣም የምፈራው ነገር ሰው ላይ ማደግ ነው። በጣም የምፈራው ነገር የሚሰሙኝ ሰዎች ላይ ሀሳብ መቀየር ነው። ለዚህም ነው በጣም ፊርም የሆንኩበትን ነገር ብቻ የማወራው። ሃርድ ዌይ የተማርኩትን ነገር ስናገር ራሱ የሆነ ባካፕ የሚያደርገኝ ነገር እፈልጋለሁ። ዊችዝ እምነቴ ምን ይላል የሚለው ጋር ሄዳለሁ። ምክንያቱም ባካፕ እንዲኖረኝ ይፈልጋለሁ። ምናልባት በጣም ዳይጀስት ያልተደረገ ነገር አውርቼ ሊሆን ይችላል፣ ግን እነ ፕሮሰስ የማምንበትና ፐርስፔክቲቭ የምለው ነገር ስለሆነ የምወቀስበት አንዳች ነገር የለም። ብዙ ነገር አውርቻለሁ፣ የምወቀስበት ምንም ነገር የለም። ኮንተንት የምትሰሩ ሰዎች ስፔሻሊ በሪሌሽንሽፕ ዙሪያ፣ ትዳር፣ እንደዚህ የመሳሰሉት ፐርሰናሊቲ ላይ ፐርሰናል ዲቨሎፕመንት ላይ ምናምን የምትሰሩ ሰዎች በጣም በጥንቃቄ ብንሰራ ጥሩ ነው። ለምን መሰላችሁ? እኛ ሲዝናሊ ያመንበትን ነገር ሼር ስናረግና ከዛ ነገር አውትግሮ ስናድግና ያ ነገር እንደማያዋጣ ሲገባን የተናገርነውን ነገር እንደ መጽሐፍ ቅዱስ ቃል ይዘው የሚተገብሩት ብዙ ሰዎች እንዳሉ ማስተዋል አለብን እና በሰዎች ላይ ማደግ የለብንም። በሰዎች ላይ ሀሳብ መቀየር የለብንም። አምናሳይን ስትሳሳቱ ይቅርታ ጠይቃችሁ አለመመለስን ሳይሆን ሀሳቤን መቀይርበት ይሆናል የምትሉትን ሀሳብ ራሱ ሼር ባለማድረግ ታች ያለውን ትውልድ ልትጠነቀቁለት ይገባል። በመጀመሪያ ደረጃ ከአንዳንድ ሴቶች ጋር እንዳልግባባ ያደረገኝ የመጀመሪያው አካሄድ ፌሚኒዝምን አለመቀበሌ ነበር። ለምንድነው ፌሚኒዝም አልቀበለው? ፌሚኒዝም ለሴት የሚጠቅም እንደሆነ አላስብም። አሁንም ወደፊት ከፈጠረን ፈጣሪ በላይ አቅልሃለሁ የሚል አስተምሮ ራሱ እኮ ጤናማ አይደለም። ከወንዶቻችን መማርን ሲነግረን፣ ለወንዶቻችን መገዛትን ሲነግረን እኮ መጽሐፍ ቅዱስ ያቀልናል፣ እግዚአብሔር ያቀልናል። ከእግዚአብሔር በላይ አቅልሃለሁ ብሎ የሚመጣ አስተምሮትና የሚመጣ አይዲዮሎጂ በራሱ እኮ ልንቃወመው ነው የሚገባው። ግን ምንድነው አሁንም ቢሆን ሴቶች ተጨቁናቸዋል በሚል ሰበብ ስለመጣ ብዙዎቻችሁ አሁንም ቢሆን አድቮኬት ታደርጉታላችሁ። ግን ሌላ ዓለም ላይ የፈጠረውን ኪዮስ እያያችሁ፣ ሌላ ዓለም ላይ እየተደረገው ያለውን ስራ እያያችሁ አሁንም ቢሆን አድቮኬት የምታደርጉ ከሆነ ሰከንድ ቶት ያስፈልጋችኋል። ሞስት ኦፍ ኦል በጣም ልንጠነቀቅ የሚገባን ነገር አንድ ነገር ከምናምነው እምነት ውጪ ከሆነ ሪጀክት ልናደርገው ይገባል። እኔ የምነግራችሁ ነገር እኔ አምኜበት በህይወቴ ኤክስፒሪየንስ አድርጌው ሃርድዌይ ተመሬበት የምነግራችሁ ነገር ከምታምኑት እምነት ውጪ ከሆነ እንዳትቀበሉ። ከእግዚአብሔር በላይ አላቅላችሁም። ከፈጠራችሁ በላይ ከወደዳችሁ በላይ እኔ አላቅላችሁም። ስለዚህ አንድ ነገር ስትቀበሉ በጣም ፊልተር ልታረጉ ይገባል። እና ስለ ፌሚኒዝም ከዚህ በፊትም ሰርቻለሁ። አንድ ጤናማ የሆነ ወንድ ሴት ከኔ በታች ናት፣ ሴት ልጅን ረግጬ እገዛለሁ ይላል ብዬ አላስብም። ዙሪያ ብዙ ወንዶች አሉ። የትኞቹም ወንዶች ሴት ልጅ ከኔ በታች ናት ረግጣታለሁ የሚል ማይንድ ሴት የላቸው። ግን ምንድነው ይህንን ነገሮች በጣም በገዛናቸው ቁጥር በጣም ኢንፌሪዮሪቲ የሚሰማትን ሴት ሁሉ እየሳብን አጉል የማይገባ ጦርነት ውስጥ እንድንገባ ሆነናል ብዬ አስባለሁ። እና በአጠቃላይ የቤቴን ቪዲዮ ሳይ በጣም ደስታ ቢሰጠኝም ግን በጣም ቁጭትም ተሰምቶኛል። ከዚህ በፊት በጣም በተደጋጋሚ አውርቼዋለሁ። እነ ቤቲ ገና ራዲካል ሆነው ከመውጣታቸው በፊት አካባቢያችን ላይ ያለውን የማይገባ ነገር ሪዲኩል እያደረግን እናወራ ነበር። ከዛ ግን ኤክስትሪም ሲወጣ ያው እግዚአብሔር ምስክሬ በጣም ፍራስትሬት አደረገኝ። ይሄ አስተሳሰብ በዚህ ከቀጠለ በጣም ከባድ ነገር ነው የሚያመጣው ብዬ በፌሚኒዝም ምክንያት ሆነስትሊ
ቲክቶኬን ለ7 ወር ዲአክቲቬት አድርጌ ድሌት አድርጌ ጠፋው። በጣም ፍራስትሬት አድርጎኝ ነበር። ከዛ በኋላ ከሆነ ጊዜ በኋላ ስመለስ ድብልቅልቁ ወጥቷል። በጣም ብዙ አይነት ታናናሾቻችንን አፍርተን አገኘው እና የሚቆጨኝ ነገር ይሄ በጣም ኤንታይትልድ የሆኑ በኤምፓወርመንት ስም ወይም ደግሞ ሴትን የተሻለ በማድረግ ስም አግሬሲቭ የሆኑ እልህኛ የሆኑ ትዕቢተኛ የሆኑ አቲቱድ ያለባቸው ወይም በዲስሪስፔክት ወይም ደግሞ ለሰው ክብር የማይሰጡ ታናናሾቻችንን አፍርተናል። የሚያስቆጨኝ ማለት እንደ ታላቅ ሀሳባችንን እንኳን የምንገልጽበት የተሻለ መንገድ እያለ እሱን መናገር ባለመቻላችን፣ እሱን ማስተማር ባለመቻላችን እንዳልኳቸው ኤንታይትልድ የሆኑ ንቀት ያለባቸው ከሰው ጋር እንኳን እንዴት ኮምፕሮማይዝ ማድረግ እንዳለባቸው የማያውቁ ታናናሾቻችንን አፍርተናል። አሁን ከ20 ጀምሮ እስከ 25 ያሉትን ሴቶች ብታዩ በጣም ኤንታይትልመንት፣ በጣም አግሬሽን፣ በጣም አሮጋንስ ትሰሙባቸዋላችሁ። አንዳንድ ሴቶች ቆንጆ ሆነው በጣም በቆንጆ ሁኔታ ቲክቶክ ይጀምሩና ግልብጥ ብለው ፉል ኦፍ አቲቱድ ሆነው ታያቸዋላችሁ። እና የፌሚኒዝም አካሄድ እኛ ሀገር ላይ በጣም ያለማስተዋል መንገድ ስለተሄደበት በጣም እንደዚህ አይነትን ጄኔሬሽን አፍርቷል። እና አይ ፊል ባድ። ይሄ ነው የሚቆጭ። እኔና መሰሎቼ እዚህ እድሜ ላይ ስንደርስ ብዙ ኤክስፒሪየንስ ስላደረግን እናመዛዝናለን። ምን ሆና ነው እንደዚህ ያለችው እንዲህ እኮ አይባልም ብለን እናልፋለን። ሌሎች ታናናሾቻችን ግን ሌሉ ከብተዋስ በቃ እንደ ትልቅ ስለሚቆጥሩን የምንለውን ነገር ሁሉ ይቀበላሉ። ለዚህ ነው በጣም ኮረፕትድ የሆኑ ትንንሽ ልጆችን እያፈራን ያለን። የሚያማርሩ ወንዶችን የሚሳደቡ ወንዶችን የሚያጠለጥሉ ግን በወንዶች ኦብሰስድ የሆኑ ወንዶች የላይፋቸው መሰረት እንደሆኑ የሚያስቡ ሴቶችን አፍርተናል። ልክ ከቦይፍሬንዷ ጋር ስትጣላ ኤክስትሪም ሆና የማይገባን ነገር የምታወራ ሶሻል ሚዲያ ላይ የምታወራ ሴትን አፍርተናል ባለማስተዋላችን ምክንያት። this is the damage የታናናሾቻችንን እድሜያቸውን፣ ጊዜያቸውን፣ አእምሯቸውን አባክነናል። የተሻለ ነገር በሚሰሩበት ፈንታ ከወንድ ጋር ጠላትነት እንዲፈጠርባቸው አድርገናል። በእኩልነት ስም ለሴት በመሟገት ስም ይህንን ስህተት ሰርተናል። በይበልጥ ደግሞ ፌሚኒዝምን አድቮኬት የምታደርጉ ሰዎች ጥቂት ሰርታችኋል፣ ብዙ ግን ኮራፕት አድርጋችኋል። ሆነስትሊ ይሄኛው አመላለስ በጣም ደስ ብሎኛል። የቤቲ አካሄድ በጣም ደስ ብሎኛል። አብረዋት ያሉት እንዲያስቡ አያስቡ አላቅም። በጣም ከሷ የወደድኩት አባባል ይሄ ነው። ለባል መገዛት ምናምን የሚል ቪዲዮ ሰርቼ ነበረ። ይሄ ኮንቨርሴሽን ለረጅም ጊዜ ኦልሞስት ከ1 ዓመት በላይ በፌሚኒስት ጓደኞች መሀል በሙቭመንቱ መሀል እንዴት ነው እሱ ይሄንን ኤክስፕረስ ልናደርግ የምንችለው፣ እኔ በተለይ እንዴት ነው ላይፍ ስታይልን ወይም ቾይሶችን ኤክስፕረስ ማድረግ የምችለው ሄልዚ በሆነ መንገድ የሚለውን ነገር ሳስብበትና ሳንወያዩበት ነው የቆየ ነው እና ዩሲዲስ ኮመንታሮች፣ እነዚህ ኮመንታሮች ፌሚኒስቶች ናቸው። ኦልሶ ባይሆኑ ይገርመኛል። ስትሮንግ ኦፒኒየን ያላቸው ስትሮንግ ቮይስ ያላቸው ፌሚኒስቶች እንደሆኑ ይገባኛል። ኦልሶ በጣም አደንቀዋለሁ። ስለ መገዛት ምንድን ነው ለባል መገዛት ምናምን የሚለውን ኮንሰፕት ስናወራ ኖትስ ያደረኩትና በተደጋጋሚ ቮይስ ያደረኩት ኮንሰርን አለኝ። ፌሚኒዝም ለሴቶች የሰጠው ትልቁ ጊፍት ቾይስ ነው፣ ምርጫ። ሴቶች ምርጫ አልነበረንም ወይ? አም ሶሪ ልጆች ዲስትራክት አድርጎኝ ነው። ሶ ዘ ቢግስት ቲንግ ፌሚኒዝም የሰጠን ምርጫ ነው። ነገር ግን ሁሉም አይነት ፌሚኒዝም ሁሉንም ሴት ያካትታል ማለት አይደለም። ኤኒ ኮንሰፕት ዲሞክራሲም ቢሆን ካፒታሊዝምም ቢሆን ፌሚኒዝምም ቢሆን እነዚህ ኮንሰፕቶች በጠቅላላ እንደወረዱ ወደ አንድ ሀገር አይቀዱም። ኮንቴክስቹዋላይዝ ማድረግ ኢምፖርታንት ነው። ስለዛ የሆነን አይዲያ ስንወስደው ቀጥታ እንደወሰድ ነው አንለብሰውም። ለእኛ እንዲሆን መሰፋት አለበት። ሶሪ ይሄንን ሀሳቤ ሳይበታተንብኝ ይሄንን ቪዲዮ መቅረጽ ስለፈለኩኝ ነው። ልጆቼ ከኋላ እየበጠበጡ ነው። ሶ ምን እያልኩኝ ነው ያለሁት? ኢን ጀነራል ፌሚኒስት ነን የምትሉ ሰዎች ለሴቶች በጣም እናውቃለን የምትሉ ወይም ፌሚኒዝምን በጣም እናውቃለን እና ሌሎች ፌሚኒስቶች የሚኖሩበት መንገድ ልክ አይደለም ወይም እኛ እናውቅላችኋለን ብላችሁ ማሰባችሁ ልክ አይደለም። ቢካዝ ዋት ዩ አር ዱዊንግ ኢዝ ፌሚኒዝምን በመስበክ ስም የሴቶችን ነፃነትና ምርጫ እየነጠቃችሁ ነው። ቢካዝ ላይክ አይ ሴድ የፌሚኒዝም የመጀመሪያው ጊፍት ስጦታ ለሴቶች ምርጫ ነው። ሶ ለባሏ መገዛት የምትፈልግና የምትጓጓ ሴትን ሄዶ ወይም ደግሞ ቤቷ ውስጥ ቁጭ ብላ ልጆቿን ማሳደግ የምትፈልግን ሴት ሄዶ ምርጫዋ ልክ እንዳልሆነ ፌሚኒስት እንዳልሆነች ዝም ማለት እንዳለባት ምናምን መናገር እናንተ ራሳችሁ ፌሚኒስት እንዳልሆናችሁ መግለጽ ነው። እንዲሁም ደግሞ ፌሚኒዝምን ራሱ ኢን ጀነራል ማቆሸሽ ነው። ምክንያቱም ፌሚኒዝም የተለያዩ ሀገሮች ላይ የተለያዩ ገጽታዎች አሉት። ለዛ ነው ኮንቴክስቹዋላይዝ መደረግ አለበት፣ መውረድ አለበት፣ ሎካላይዝ መደረግ አለበት። ፌሚኒዝምን ስትከተሉና ለሴቶች እኩልነት ነው የሚሟገተው ስትሉ የኢትዮጵያን ሴቶች
ሪሊም የሚያማከለ መሆን አለበት። የኢትዮጵያን ሴቶች ፐርሰናሊቲ ያማከለ መሆን አለበት። ለዚህ ነው ቲክቶክ ላይ ስንገባ ኢትዮጵያዊ ናቸው ግን ጥቁር አሜሪካ ማይንድ ሴት ያላቸው ሴቶችን የምናየው። ለዚህ ነው ኢንታይትልድ የሆኑ ተሳዳቢ የሆኑ እልህኛ የሆኑ አግሬሲቭ የሆኑ ሴቶችን የምናየው በዚህ ምክንያት ነው። ለምን ሎካላይዝ አልተደረገ? የሴቶችን እኩልነት የሚቃወም ሰው አለ ብዬ አላስብም። ግን ኮንቴክስቹዋላይዝ መደረግ አለበት። ወደ መሬት መውረድ አለበት። ወደ መሬት ሲወርድ አንዳንዱ ነገር ኮምፕሊትሊ የሚጣል ነው። ብዙ ሰዎች ፈርስት ዌቭ ሊስማሙ ይችላሉ። ከፈርስት ዌቭ በኋላ ያለው ፌሚኒዝም ከባድ ችግር ያመጣ ስለሆነ ብዙ ሰው ላይ ይቀበል ይችላል። እኔም እንደ ሴት ፈርስት ዌቭ ላይ እስማማለሁ። ሴቶች እኩል የመምረጥ መብት እንዲኖራቸው የተባለውን ነገር እስማማለሁ። ከፈርስት ዌቭ በኋላ የመጣው ግን ሴክሹዋል ሊብሬሽን ሴት ልጅ እንደፈለገች እርቃኗን ለሰው ታሳይ፣ ፕሮስቲቲዩት ትሆን። ስለ ኦንሊፋን ታውቃላችሁ እንግዲህ ሴቶች ሰውነታቸውን እያሳዩ ገንዘብ ኤክስፕሎይት የሚያደርጉበት ይሄንን ከእምነታችን እና ከባህላችን አንጻር የምንቀበለው ነው ብዬ አላስብም። ኦኬ የተመቻትን ታደርግ፣ ሄር ባዲ ሄር ራይት፣ የእሷ ሰውነት የእሷ መብት ነው የተባለው ሰውን መግደልን እስኪጨምር ድረስ አቦርት ማድረግን እስኪጨምር ድረስ ማንም ይቀበለዋል ብዬ አላስብም። ማንም ሃይማኖቱ ላይ የጠነከረ ሂውማኒቲ ያለው ሰው ይቀበለዋል ብዬ አላስብም። የሴትን መብት አድቮኬት እናድርግ በሚል ሰበብ የማይገባ እንቅስቃሴዎች ውስጥ እንደተገባ ሁላችሁም ታውቁታላችሁ ብዬ አስባለሁ። አሁን ግን በጣም ደስ በሚለው ሁኔታ ኮንቴክስቹዋላይዝ መደረግ ያለበት ይሄ ነው። ለምሳሌ መንፈሳዊ ለሆነ ሰው፣ ኢትዮጵያዊ ለሆነ ሰው እንዴት ነው ይህንን የምትቀበሉት? ህገወጥ ነው መሆን ያለበት እያለ የምንከራከረው ማሪታል ሬፕ ወይም ደግሞ በትዳር ውስጥ የሚፈጸምን መደፈር ስቲል ቻሌንጅ እናደርጓለን። ግን የፖሊሲ ለውጥ የህግ ለውጥ ልናመጣለት አልቻለም። በጋብቻ ውስጥ አስገድዶ መድፈር አለ። ምን ማለት ነው? እኔ በሰውነቴ ላይ መብት እንደሌለኝ እሱም በሰውነቱ ላይ መብት እንደሌለው መጽሐፍ ቅዱስ እየነገረኝ አይ ዶንት ፊል ላይክ አብሬ መተኛት አልፈልግም። ከዛ በኋላ አይ እኔ እፈልጋለሁ ካለ አስገድዶ ደፈረኝ። ኮንቴክስቹዋላይዝ ሲደረግ ወደ መሬት ሲወርድ አይሆንም። በጣም አፕሪሺየት የማደርገው ኮንቴክስቹዋላይዝ ይደረግ። አሁንም ቢሆን ስለ ሴት መብት አድቮኬት የሚደረግ ከሆነ ወደ መሬት ይውረድ፣ ወደ ኢትዮጵያ ይውረድ፣ ወደ ኢትዮጵያ ቫሊዩ እሴት ይውረድ። ከዛ በኋላ እንስማማለን። ከዛ በኋላ አብረን እንሰራለን። አሁን በዚህ አካሄድ ደስ ብሎኝ አብሬ መስራት እችላለሁ። ለምንድን ነው አብሬ መስራት የምችለው መሰላችሁ? እዚህ ጋር ያደረኩት ያለሁት ሴትነቷን ጠብቃ ኤምፓወር ማድረግ ነው። ሴትነቷን ጥላ ማስኪውለን ሆና ኤምፓወር እንድትሆን እኔ ስፖርት አላደርግም። እኛ በእድሜያችን የተሳሳትነውን ስህተት እንዳደግሙ ነው አይደል? እንደ አልቲሜት አላማው የኔ ቪዲዮ። ስለዚህ ኮንቴክስቹዋላይዝ ከተደረገ ሎካላይዝ ከተደረገ አብረን የማንሰራበት ምንም ምክንያት የለም። የተለያየ አካሄድ ሊኖረን ይችላል። በጣም ሊታሰብበት የሚገባው የቤቲን አካሄድ ብዙ ስፖርት የሚያደርጉ ሰዎች ካሉ ምናፍቀው ነገር ምን እንደሆነ ታውቃላችሁ? ሴትን ልጅ ፕሪዘርቭ አድርጎ ሴትነቷን ፕሪዘርቭ አድርጎ ወንድ ልጅ ኢምፓወር ማድረግ የተሻለ ነው የሚሆነው። ለምን እንደሆነ ታውቃላችሁ? 10 ሴት ስለመደፈር ራስን ስለመጠበቅ ብትነግሯት አንድ ወንድ ራሱን ያልገዛ እንደሆነ ራሱ ላይ ያልሰራ እንደሆነ ለ10 ሴቶች መጥፋት ምክንያት ሊሆን ይችላል። ስለዚህ ሴቷን ብቻ አግልለን ስንሰራ የነበረውን ስራ ቀይረን ወንዶችንም ኢንቮልቭ ማድረግ አለብን። አባት የሌለው ወንድ በበዛበት ወንዱ ራሱን የሚገዛ ወንዱ ወንድነቱን ካልቲቬት የሚያደርግ ወንዱ ራሱን የሚቀበልበትን ነገር ማመቻቸት አለብን። ለምን ወንድ ልጅ ራሱን ካልገዛ ወንድ ልጅ ለእህቱ ጠበቃ ካልቆመ ወንዱን ጥለን ሴቷ ላይ ብቻ ፎከስ የምናደርገው ኤምፓወርመንት የተሻለ ሪዛልት አያመጣልም። አጥቂ ነው የምንለውን ወንድ እንዳያጠቃ ራሱን እንዲገዛ ማናስተምረው ከሆነ ሴቷን ብዙ ጊዜ ብናስተምር ፋይዳ አይኖረውም። ስለዚህ the best way የተሻለ የሴቶችን መብት ለማስጠበቅ መሰራት ያለበት ብዬ የማስበው በመጀመሪያ ወንዱን ኢምፓወር ማድረግ ነው፣ ወይም ደግሞ ወንዱን ኃላፊነት የሚወጣው ወንድ በማድረግ ነው። የጥላቻ ስሜት የተሰማውን ወንድ ከዚህ ስሜት አውጥቶ አብሮ ለመስራት ጥረት ማድረግ። ከዛ በቀጣይ በጣም ሶሻል ሚዲያ ላይ ስለ ጮህንና የሆነ ነገር ስላደረግን ሳይሆን አንዳንድ ነገሮች ስትራቴጂካል መሆን አለባቸው፣ ወይም ደግሞ አንዳንድ ነገሮች ከህግ አንጻር መሄድ ያለባቸው እንጂ በጣም ስለ ጮህን ለውጥ ላናመጣ እንችላለን። በጣም ደጋግመን አይተነዋል ብዬ አስባለሁ። እና ላስት በት ኖት ሊስት አንዳንዶቻችሁ ኮንተንት ስትሰሩ ከራሳችሁ ትራማ አይመንጭ፣ ከራሳችሁ ህመም አይመንጭ፣ ከራሳችሁ ችግር አይመንጭ።
አንደርስታንድ ለማስተማሪያ የሚሆን ነገር ግን የራሳችሁን በቀልና የራሳችሁን እልህ ለመወጣት እያላችሁ የምትናገሩት ነገር መጥፎ ዘር ይሆናል ሼር እያደረጋችሁ ያላችሁት። ግን በጣም ብዙ ታናናሾቻችንን ኮራፕት እናደርጋለን። ስለዚህ የምንሰራቸውን ኮንተንቶች በማስተዋል እንስራ። አንዳንድ ነገሮች ባይባሉ ይሻላሉ የሚባሉን ነገር እናቁመው። ምክንያቱም የሚሰማንን ነገር ሁሉ ያወራን እንደሆነ በጣም ብዙ ሰዎችን ድሲቭ እናደርጋለን። ግን ትልቁ ቻሌንጅ ምንድን ነው መሰላችሁ? ከዚህ በኋላ ብዙ የተነገራቸውን ወጣት ሴቶች ራሱ ዳይቨርት ለማድረግ በጣም ብዙ ኢነርጂ ይጠይቃል እና ትንሽ ቻሌንጅ ይሆንባታል ቤት ብዬ አስባለሁ። ሞስት ኦፍ ኦል አልቲሜት ፕላኑ ምንድን ነው? ሴቶች እንዳይጎዱ ፕሮቴክት ማድረግ ማለት። ስለዚህ መንገዳችንን ብንቀይር በጣም ጥሩ ነው። የተሻለ ሪዛልት እንድናመጣ የምንዘራውን ዘር መጠንቀቅ አለብን። ኢቨን ኢፍ እኔው ነግሬያችሁ እኔ ሀሳቤን ብቀይር እስክትነሱብኝ ድረስ ኮራፕት ካረኳችሁ በጣም ከባድ ነው። ስለዚህ እያንዳንዱን ነገር ፊልተር ማድረግ ልመዱ። ትዕግስት እንዲህ ብላለች እና የትዕግስትን ሀሳብ መቀበል አለብኝ የምትሉ ካላችሁ የኔ አልቲሜት ፐርፐዝ ይሄ አይደል። የኔ አልቲሜት ፐርፐዝ እናንተ ባለአእምሮ ናችሁ የሚነገራችሁን ፊልተር አድርጋችሁ እንድትቀበሉ ነው። ከባድ ለውጥ ነው። ወደዚህ ስለመጣች በጣም ደስ ብሎኛል። የእኛም አልቲሜት ፐርፐዝ ይሄ ነው። ኮምባቲክ ሳንሆን ጦር ሜዳ ውስጥ ከወንዶች ጋር ሳንገባ ጤናማ ያልሆኑ ወንዶችን ጤናማ ያልሆኑትን አስተሳሰብ ፋይት ማድረግ ነው። ተገናኝተናል አሁን መስመር ላይ። አምግላት በጣም ደስ ብሎኛል። ይበል ነው የሚያስብለው። ሌላ ምን እንላለን? አትሊስት ከጾታ ጦርነት እንወጣለን ብዬ ተስፋ አድርጋለሁ።